ኢየሱስ ክርስቶስ ለዘላለም ጌታ ነው። ያን መልክ እንመስል ዘንድ በሚለው ዛሬም ከሮሜ 8:29 ላይ ተነስተን አንድ የእግዚአብሔር ቃል እንመለከታለን። የእግዚአብሔር ሐሳብ፣ የእግዚአብሔር አጀንዳ፣ የእግዚአብሔር እቅድ የሚለውን በደንብ እንዲገባን ስለሚያስፈልግ ነው። ስሙ ለዘላለም የተባረከ ይሁን። ሮሜ 8:29 ላይ እንደዚህ ይላል፣ እግዚአብሔር አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወሰናቸው። ይኸውም በብዙ ወንድሞች መካከል እርሱ በኩር እንዲሆን ነው። እግዚአብሔር እኛን በክርስቶስ ሲጠራን እንድንመስል የተፈለገው ያን መልክ ነው ይለናል ፖል በሁለተኛ ቆሮንቶስ 3:17-18 አካባቢ ስለዛ መልክ እየደጋገመ ይነግረናል። ስሙ ለዘላለም የተባረከ ይሁን። ይህንን ሐሳብ ካገኘን የልጁን መልክ በእኛ እዚህ ምድር ላይ መደገም አለበት። በእኛ እዚህ ምድር ላይ መታየት አለበት። እኛ የተጠራ ነው ልጁን ኢየሱስ ክርስቶስ ለመምሰል ነው እንጂ የራሳችንን ምስል ሰውን ለመድገም የሆነ ነገር የራሳችንን ጣዖት ለማድረግ ለማሳየት አልተጠራንም። የእግዚአብሔር ሐሳብ፣ የእግዚአብሔር እቅድ፣ የእግዚአብሔር አጀንዳ፣ የእግዚአብሔር ፕሮግራም ምንድነው ከተባለ እኛ የዳንን እኛ የተጠራን ዓለም ከመፈጠሩ በፊት የሚያቀን በልጁ በኢየሱስ ክርስቶስ ጥሪ የደረሰን አንድ ነገር ነው የሚለን። ልጄን ኢየሱስ ክርስቶስን ምሰሉት ነው የሚለን። ልጄን ኢየሱስ ክርስቶስን በነገር ሁሉ እንድንመስል ነው የተጠራ ነው። እሺ፣ አዲሱ ማብራሪያ እንደዚህ ይላል። ስሙ ለዘላለም አስቀድሞ የወሰናቸውን ስለሱ ማብራሪያ ሲሰጥ እንደዚህ ይላል። ስሙ ለዘላለም የተባረከ ይሁን። እግዚአብሔር በክርስቶስ በኩል የመረጣቸውን የልጁን መልክ ይመስሉ ዘንድ ቀዳሚ እቅድ እንዳለው ያሳያል። የእግዚአብሔር እኛን ከማግኘቱ በፊት እኛን በዚህ ምድር ከመጥራቱ በፊት የመጀመሪያው አጀንዳው የመጀመሪያው እቅድ የሥላሴ ሐሳብ ምንድን ይላል? ልጁን ኢየሱስ ክርስቶስን መምሰል፣ ልጁን ኢየሱስ ክርስቶስን ማሳየት ነው ቀዳሚ አጀንዳው፣ ቀዳሚ ፐርፐዙ። ከዛ በኋላ እንደዚህ ይለናል፣ በብዙ ወንድሞች መካከል እርሱ በኩር እንዲሆን የሚለውን ደግሞ ሲያብራራው እንደዚህ ይላል፣ እግዚአብሔር እነዚህን አስቀድመው ያወቃቸውን የልጁን መልክ እንዲመስሉ አስቀድመው የወሰናቸውን በታላቁ የእግዚአብሔር ቤተሰብ ውስጥ ክርስቶስ ኢየሱስ ከፍተኛ የክብር ስፍራ እንዲያገኝ ለማድረግ ነው ይላል። ኋላ እንዳንሸማቀቅ፣ ኋላ እንዳናፍር፣ ሰው እንዳንመስል፣ የሆነ አገልጋይ እንዳንመስል፣ የሆነ አክሽኖች ኖ ማቆም አለብን። ይህንን ነገር ስሙ ለዘላለም ያማል። አዎ፣ ግን በእግዚአብሔር ቃል ተደግፌ ነው የምነግርህ። እግዚአብሔር በዛ ቤተሰብ ውስጥ ኢየሱስ ክርስቶስ በኩር ሆኖ እንዲታይ፣ እኛ ደግሞ እሱን መስለን እንድንታይ ነው የእግዚአብሔር ሐሳብ፣ የእግዚአብሔር እቅድ እንጂ የሆነ አክሽን ለመውሰድ የሆነ ነገር ለመድገም የሆነ ነገር አይደለም። በወንጌላት ላይ የታየው ኢየሱስ ክርስቶስ፣ በመልእክታት ላይ የተቀረጸው የታየው ኢየሱስ ክርስቶስ፣ አባቶች ደግመውት የሄዱት ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። ኢየሱስ ክርስቶስን እንድንመስል ነው። በዛ በታላቅ ቤተሰብ ውስጥ እሱ በኩር ሆኖ እንዲታይ፣ እሱ በኢየሱስ ክርስቶስ ስም እሱ ደምቆ እንዲታይ፣ እሱ የበላይ ሆኖ እንዲታይ ነው የእግዚአብሔር ሐሳቡም እቅዱም ፕሮግራሙ። ስለዚህ ኢየሱስ ክርስቶስን እንምሰል፣ ያንን መልክ እንድገም። አንድ ማብራሪያ የሚለውን እንመልከትና እንጨርሳለን። ስሙ ለዘላለም የተባረከ ይሁን። ይሄ ማብራሪያ ደግሞ ምን ይላል መሰላችሁ? እዚህ ላይ እግዚአብሔር ሁሉ ነገር ለጥቅማችን ለአማኞች ያለው የመጨረሻ ዓላማ የልጁን መልክ እንድንመስል ነው። እግዚአብሔር የመጨረሻው ዓላማ የሆነ ለመድገም የሆነ ነገር ለማምጣት የሆነ ለመድገም ሳይሆን ኖ፣ የእግዚአብሔር ለጥቅማችን ነው። ለእኔ ጥቅም ነው፣ ለአንቺ ጥቅም ነው፣ ለዳነው ጥቅም ነው። ምን ይላል? ለአማኞች ያለው የመጨረሻ ዓላማ የልጁን መልክ እንድንመስል ነው። እግዚአብሔር እያንዳንዳችንን ዓለም ከመፈጠሩ በፊት ያውቀናል። በኤፌሶን ላይ እንደሚናገር ማለት ነው። ዓለም ራሱ ሳይፈጠር በፊት እግዚአብሔር ለእያንዳንዳችን እቅድ ነበረው። ይህ እቅድ ልጁን ኢየሱስን መስለን መገኘት ሲሆን እግዚአብሔር ልጁን ኢየሱስን የማስመሰል ስራ የጀመረው በመጀመሪያ እንዳገኘን ነው። አግኝቶን በመንግስቱ ላይ ሲሾመን፣ በመንግስቱ ላይ ሲጠራን፣ እግዚአብሔር የምንወድና እንደ ዓላማው የተጠራን ከሆነን በዚህ ምድር ላይ የሚደርስብን ነገር ሁሉ የቱንም ያህል የከፋ ቢሆን በመጨረሻ ኢየሱስን እንድንመስል በውስጣችን ይሰራል።
ኢየሱስ ክርስቶስን እንከተል። ለምን? የእምነታችን ጀማሪና ፈጻሚ ኢየሱስ ነው ይላል። ሰው አልጀመረውም። የሆነ ፓስተር አልጀመረውም። የሆነ ነብይ አልጀመረውም። የሆነ ስታይል ኖ። ክርስትና ስታይል መከተል አይደለም። ክርስትና የሆነ መድረክ ላይ ኖ። ሰው ይሰናከላል፣ ሰው ይወድቃል። የማይወድቅ አለ ኢየሱስ ክርስቶስ። የማይሰናከል አለ ኢየሱስ ክርስቶስ። በእግዚአብሔር የልብ ሐሳብ ውስጥ አለ ልጁን ኢየሱስ ክርስቶስ መድገም። ለእኔና ለአንተ ጥቅም የመጣ አለ ልጁን ኢየሱስ ክርስቶስ ማሳየት። ልጁ ኢየሱስ ክርስቶስ ምንድን ነው ከተባለ በቃሉ የሚንቀጠቀጥ እግዚአብሔርን የሚፈራ ሁል ጊዜ እግዚአብሔር ስሙት ብሎ የተናገረው አድምጡት፣ ተከተሉት ብሎ የመሰከረለት በደመና የተገለጠ መንፈስ ቅዱስ እግዚአብሔር ድምፁን የሰጠው ልጁ ስሙት ይለናል። ወደሱ አዘንብሉ ይለናል። ኢየሱስ ክርስቶስን እንምሰል። ለጥቅማችን የመጣ ለጥቅማችን የተሰጠ አንድ አለ። ዓለም ከመፈጠሩ በፊት እሱን እንድንመስል ተወስኖብናል። በኋላ በዛ ቤተሰብ ውስጥ ልጁን ኢየሱስ ክርስቶስ መስለሃል እንድንባል ከዛሬ ጀምሮ ልጁን ኢየሱስ ክርስቶስ እንምሰል። እግዚአብሔሮች ስም እየተባረከ ይሁን። ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። ይህም የሚሆነው መንፈስ ቅዱስ ከመንፈስ ቅዱስ ጋር ነው እንደሚል፣ መንፈስ ከሆነ ጌታ ጋር ነው እንደሚል፣ በመንፈስ ብርታት ነው እንደሚል፣ በመንፈስ ኃይል ነው እንደሚል ዛሬ ልጁን ኢየሱስ ክርስቶስ መምሰል የምንችልበት በቃል የምንቀጠቀጥ እግዚአብሔርን ፈሪ ታዛዥ ለእግዚአብሔር ዓላማ ለእግዚአብሔር ፐርፐዝ የመጣበትን ዓላማ የፈጸመ ልጁን ኢየሱስ ክርስቶስ እንድንመስል አሁን ቤተክርስቲያን ልትፈጽም የተገባቸውን ደግሞ እኛ አሁን በመንፈስ ቅዱስ መፈጸም ማድረግ ማከናወን እንድንችል የመንፈስ ጉልበት ያገኘን፣ የመንፈስ ኃይል ያገኘን፣ የመንፈስ ብርታት ያገኘን፣ የመንፈስ ምሪት ያገኘን፣ ከነገሮች ሁሉ የተላቀቅን ኢየሱስን መምሰል ልጅን መምሰል በኢየሱስ ክርስቶስም ይሆንብን። ታዛዥ መንፈስ ያገኘን። ስም ይባረክ አባ። የመንፈስ ብርታት የመንፈስ ኃይል ስለሚያገኘን እናመሰግናለን። በነገር ሁሉ ኢየሱስ ክርስቶስን መምሰል ይሆንብን በኢየሱስ ክርስቶስ ስም አሜን።